እንግዲህ እርሶ አሁን ካሉት ጋራም ትንሽ የሚገናኝ ነገር ነው አሁን ማነሳሉትና የፓርቲም እንደገና ፓርቲውን ብቻ ሳይሆን በጊዜያዊ አስተዳደርም በነበረው ኃላፊነት ዘመን በግልጽ የሚያውቋቸው አሁን የነገሩኝ አይነትና ሌሎችም ማለት ነው። ነገር ግን ህሊናውን እንደው ሰብእናውን ከሚፈቅደው ውጪ የሚቆጠቁጡት ማለት ነው። ምናልባት ገመናችን ቅድም ያሉት ገመናችን ይጋለጣል በሚል የሸፈኗቸው የሚጎዱ ህዝብን በጣም አድርገው የሚጎዱ ተግባራቶችን ችላ ብለው ያለፉባቸውና አሁን የሚቆጭባቸው አጋጣሚዎች እንደው ሌሎች የሉ። እነኚህ ነገርኩ ነገሮች ኤሴንሻሊ እነዚህ ናቸው የጎዱን። አሁን ደርሰንበት ላለን ትርምስ ስርዓት አልባነት ምክንያት የሆኑት እነዚህ ነገሮች ናቸው። መጠየቅ ያለባቸው መጠየቅ አለመቻላቸው። የትግራይ ህዝብ ከዚህ በላይ ልትጎዳው አትችልም። ትግራይ ህዝብ ለዘመናት መንግስትነት የሚያውቅ ህዝብ ነው። ስርዓት የሚያውቅ ህዝብ ነው። የታገለ ህዝብ ነው። የታገለ ህዝብ በጥቂት ሌቦች ሆስቴጅ ሆኖ አሁን ለስደት የሚዳረግበት ወጣቱ የታገለ ወጣት ክላሽን ጥሎ ለስደት የሚዳረግበት የመን፣ ሳውዲ ሄዶ ባህር ውስጥ ሶማሊያ ውስጥ ሁኔታ የተፈጠረው እኮ እነዚህ ሰዎች እነዚህ የወንጀል ኔትወርኩ ሊንች ፒንስ የሚባሉት ማጋለጥ አለመቻላቸው ነው። ከዚህ በለጠ የሚቆጠቁጠኝ ነገር ሊኖር አይችልም። ሌላው ኮሌክቲቭሊ የወሰናቸው ስቲል ማምንባቸው ነገሮች የወሰን ኮንሲኩዌንሱን ለመቀበል ዝግጁ ነኝ። እኔ ዋናው ጭንቀት እነዚህን ሰዎች ተጠያቂ ማድረግ ሲገባ ባለማድረጋችን ምክንያት አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው ያለኝ። ፖለቲካል ሊደርሺፑም የታጣቂ አመራርም። ስለዚህ ጥቂት ሰዎችን ልክ ማስገባት አቅቶን ሙሉን ህዝብ ለአደጋ የሚዳርግ ኢንቫይሮንመንት ከመፍጠር አንፃር ትልቅ አስተዋጽኦ አድርገናል ብዬ ስለማምን ሪግሬት ማድረገው ይሄ ነው ማለት ልታሰፋው ይችላል። አብነት ነው ኤግዛምፕል ነው ልትጨምርበት ነው እንጂ ታሪኩን በተለይ መልኩ አትቀይሩ። በሶስት ዙር ግጭት እንግዲህ የሶስት ዙር ግጭት ነው ያካሄድነው። ከበቂ በላይ ጉዳት ደርሷል እንደሚያውቁት እና አሁንም የተሟላ የማገገም ደረጃ ላይ አይደለም ያለነው። ነገር ግን ጥያቄዎችና ልዩነቶች በሰላም የሚፈቱበት እድል እያለ ለግጭት የጓጉ የሚመስሉ ከህዝብ የሰላም ፍላጎት በተቃራኒ የቆሙ ድምጾች አሁንም ጮክ ብለው ይደመጣሉ እና ይህ እንደው መነሻው ምንድነው ይላሉ አቶ ጌታቸው? ማን ነው የሚያተርፈው ከዚህስ? ሶስት ዙር ውይይቶች አድርገን ነበር ከፕሪቶሪያ በፊት። እሺ ሲሸልስ ሁለት ጊዜ ጅቡቲ። አሁን በፌደራል መንግስት በኩል ይሄን እናርግ ብሎ ይቀርቡ የነበሩ ነገሮች አሉ። ይነስም ይብዛም ጥያቄዎቻችንን የሚመልሱ የሚመስሉ ሐሳቦች ቀርቡ ነበር ከፌደራል መንግስት። አንዳንዴ የሚገርመኝ ጥያቄዎቻችን ይመለሳሉ በሰላም ብለን አምነን ተመልሰን ሪፖርት በምናደርግበት ሰዓት ዴሌጌሽኑን የመራነውን ሰዎች አርበኝነት ኮሚትመንት ኢሚዲየትሊ ነው ተጠያቂ የሚያደርግ መጠየቅ ጀምሩት። አንድ አጋጣሚ ልንገርህ። እኔና ጀነራል ጻድቃን ወደ ጅቡቲ ስንሄድ ሶስተኛ ሰው እንደጨመርን አያውቁም። እኔና ደብረጽዮን ተነጋግረን ነው ወንድሙን ይዘው ሄድ ተባልኩ። ሌሊት ከቤቱ ቀስቅሼ ተያይዘን ወጣን። ገና ስንወጣ ድርድሩ እንዲሰምር ፍላጎት የሌለው ሴንትራል ኮማንድ ውስጥ አባል የሆነ ሰው ናይሮቢ ላሉ አክቲቪስቶች ምክንያቱም በሚስጥር ነው ውይይቱ መደረግ ያለበት። ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው። ሬድዋን እና ጌዲዮን ከፌደራል መንግስት ይላል። ይሄን ሌላ ሰው ሊያወጣው አይችልም። ውይይት እንደጀመርን ይሄ ወጥቷል በሚዲያ ሁሉ ሲንሸራሸር የፌደራል መንግስት ተወካዮች ምኑን አምነን ነው እናንተ ጋር ምን ማለት ሚዲያት ሊክ ያደርጋችሁት? ለሚዲያ ካለኝ ቅርበት አንፃር ማለት አንዳንዱ እኔ ላይ ነው ጣጣት የሚቀስረው ሊክ ማድረግ መስለው ሳይውዝ በጣም እንግዲህ አሜሪካኖቹ ማይካመር በጣም እንትን አለ። እኔ ሌላ ዙር ውይይታችንን እንቀጥልበታለን። አሁን ግን በዚህ ሚስጥራዊነት ባልተጠበቀበት ሁኔታ መቀጠል አንችልም አሉ። ሶስታክ ከዛ በፊት ሌላ ውይይት አድርገን ነበር። ከዛ በፊት በዛ ውይይት ላይ
ፌዴራል መንግስቱ ይሄን አደርጋለሁ ብሎ የገባቸውን ቃሎች እኔ ከጀነራል ጻድቃን ጋር ሆነን ጥሩ ይመስላል ይሄ ነገር ግምት ውስጥ ብናስገባ እንዴት እንዲህ ትላላችሁ? ይሄን ነገር በጦርነት ነው መፍታት ያለብን የሚል ጠንካራ እምነት የያዘ ትንሽ ኃይል አለ እዛ ውስጥ ሰላሙን የማይፈልግ ኃይል አለ። ቅድም እንዳልኩ ከተመለስኩ በኋላ ሪፖርት አድርጌ ምን የሚል ወጣ ልክ ሚስጥር ተገኘ ብሎ በየሶሻል ሚዲያው የሚበተናል። ከሬድዋን ሁሴን ጠረጴዛ የተገኘ ማስታወሻ ተብሎ ተጻፈ። እነዚህ መረጃ እንመራለን፣ ደህንነት እንመራለን የሚሉት የኛ ሰዎች ናቸው፣ ይበትኑታል። ከዛ ውሸት እንደሆነ ሰባታችን በተሰበሰብንበት ነገርኳቸው። ከራሳችን የወጣው ይሄ ምክንያቱም እኔ ብሪፍ ሳደርጋቸው ሬድዋን ያልሰማው ምክንያቱም ማስታወሻም አልያዘም the first place ሬድዋን ያልሰማው ማይክ ሀመር ለኔና ለጻድቃን ብቻ ለብቻችን የነገረን ነገር ነበር። እሱ ሪፖርት አድርጌላችኋለሁ እዛ ጽሁፍ ላይ ይሄ የተባለ ነገር። ስለዚህ ሰባት ሰዎች ነን እዛ ውስጥ ያለ ሰው ነው። ይሄ ሰው ሰላም አይፈልግም፣ ግርግር ምክንያቱም ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም። እምነቱን እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል? ለምን ሆስቴጅ ይሆናል የትግራይ ህዝብ? ሶ አይ ቲንክ ሰኔ ይመስለኛል ጁን 7 አካባቢ ጁን 13 ነው ዩቲ ተመልሰን ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም። ይሄ ነገር በሰላም ይፈታ። ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት። የዲፕሎማሲ ድል መሞከር አለብን የሚል ሲሉ ፖለቲካ አመራር ውስጥ ያለው ኃይል ነው። ፈራችሁ ወይ? ለምሳሌ መጨረሻው ዙር ለምን ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ። ኮሚትመንት ችግር የለባቸውም ወታደሮቹ ብዙዎቹ ማለት ለዛ ማከብራቸዋለሁ። ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው። ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምልህ በሰላም መፍታት የሚባል አጀንዳ አይመጣለትም። ሶ ፌደራል መንግስት የሚወስደውን ድርሻ ይወሰድ። ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይውሰዱ። በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው። ይሄን በግምገማችን ያየነው ነው። ምንም እንትን የለውም። ምንድነው የሚያጡት ሰላም ቢመጣ? እንዳልኩ ምንድነው የወንጀል ኢንተርፕራይዝ ነው ብዬ ነው ማምነው ነው። ይሄ እኮ ፖለቲካ አመራር አይደለም። ጠቅላላ የህወሓት አመራር እኮ ሰላም ነው የሚፈልገው። ጠቅላላ የህወሓት አባል እኮ ሰላም ነው የሚፈልገው። እዚህ ውስጥ እኮ ግርግር ውስጥ እናተርፋለን የሚሉት ተጠያቂ እንዳንሆን ብሎ የሚሰጉት ካልሆነ በስተቀር አብዛኛው ሰው ሰላሙን ነው የሚፈልገው። አዎ ግዛቱ እንዲመለስ ይፈልጋል፣ ተፈናቃይ እንዲመለስ ይፈልጋል። የስ ይህን ለማድረግ ተጨማሪ ዋጋ መክፈል አለበት ማለት ነው። ፕሪቶሪያን ቆንጥጠን ይዘን ፕሪቶሪያ ስልጣንን አሳጥቶኛል ብሎ ሲሟገት ሰማዋል። ኦልሬዲ ያደረግነው ምርጫ ሰርዘን ተስማምተን በህገ መንግስት ልናደርግ ነው ፈርመው ነው የመጣ ነው። ምን መንግስት ይኖርሃል ምርጫው ከተሰረዘ? በምርጫው መሰረት የተቋቋመው መንግስት አፍርሰው መጡ ተብለን እኮ ነው ከሃዲዎች የተባለው። እኔ ማለት የሚገባኝ መስዋዕትነት ከፍያለሁ ያምናለሁ። የትግራይን ህዝብ አሳልፌ ሰጥቼ አላቅም፣ ለወደፊት ማሳልፌ አልሰጥም። እነዚህ ሰዎች ግን ጸረ የትግራይ ህዝብ ጥቅም ስለሆኑ እነዚህን ሌላ እኮ አሳልፈ መስጠት የለብህም። ህዝቡ ራሱ እንዲያውቃቸው አንቅሮ እንዲተፋቸው ተግባራቸው መገለጽ መቻል አለበት። ሌቦች ናችሁ መባል መቻል አለባቸው። ከትግራይ ህዝብ ጥቅም ጋር የተያያዘ ምንም አጀንዳ ያላቸውም፣ ከሰላም ጋር የተያያዘ ምንም አጀንዳ ያላቸው። እንዴት ብለህ ታዲያ ይህን ሁሉ ጥፋት የፈጸመ ኃይል አንድም ቀን አትሊስት ፌዴራል መንግስቱ የሆነ ስምምነት ተስማምቷል። አትሊስት ተጠያቂ መሆን ያለብን ተጠያቂ መሆን አለብኝ ብሏል። በተግባር ያርገው አያርገው የምናየው ሆኖ የፌዴራል መንግስት ቢያንስ ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴዎች ጀምሯል። የኤርትራ መንግስት የትኛውን ይቅርታ ጠየቀ? እስኪ ንገረኝ። ቅድም ያልኩህን ጥፋቶች የፈጸመ እኔ ከኤርትራ ኦፊሻሎች ጋር አገናኝ ነበር። ፓስት አታንሳ ነው የሚሉት። ያለፈውን በፍጹም እንዳታነሱ አሁን ወደፊት ስለዚህ አሽከር ነው የምትፈለገው። ዩዝፉል ኢዲየትስ የሚሏቸው አሉ። ሲሪየስሊ ማይወስዷቸው እነዚህ ሰዎች እንዴት ብለው ነው የትግራይ ጥቅም ቢያንስ ሌላውን ተው በጣም በትንሽ ፓትሪሞኒያል በሆነ ነገር እንኳን ካየኸው 1.5 ሚሊዮን የትግራይ ተወላጅ አለ። ሌላው ኢትዮጵያ ክልል ውስጥ የሚኖር አዲስ አበባ በመቶ ሺዎች የሚቆጠር ሰው አለ። ሰው እነሱ የሚብዛም ሰላሙ እንዳይበጠበጥ በማድረግ የትግራይን ህዝብ ትግራይ ውስጥ ያለውን ብቻ ሳይሆን ሌሎች አካባቢዎችን ጥቅም ማስከበር የሚያስችል 1 ሚሊዮን የሚሆን ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት
ነውር ነው። ኤንድ ማንጋኖ ተባበራው ያልኩ ትፎክ ነው። ይሄ እኮ ሌላው እኮ ነው። ይቅርታ እንኳን ቢያንስ በአደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች የሚል ትንሽ የንስሐ ምልክት ካላሳየ ኃይል ጋር እንዴት ነው የትግራይን ጥቅም አስከብራለሁ ብለው ተንቀሳቀሱ? እስ ክሪሚናል ኢንተርፕራይዝ የወርቅ ንግዱን እስካስቀጠለ ድረስ እኔ እነግርሃለሁ። አሁን በቁጥጥር ስር ዋለ ምልህ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል። ወርቅ ንግዱን ሊያጧጥፍ ነው የመጣው። ይሄ ፈጥሬው አይደለም እነግርህ በይፋ እኔ ካሁን በፊት ከታተለው ነበር መቀለ ሆኜ ማለት ጠቅላላ አይተነራቸውን እኮ ማወቅ ይችላል። ሬክተሶች ናቸው። ጥቅማቸውን እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚሉ ሰዎች አይደሉም። ይህን ስል የህወሓት አመራር 5% የማይሆነው ነው ይህን እያወራን ያለ ሰራዊት አመራር ጥቂት ሰዎች ናቸው። ሰው ዝውውር ውስጥ የሚሳተፉ አመራሮች አሉ፣ ጥቂት ሰዎች ናቸው። አብዛኛው ኢቭን ከኔ ጋር ተጻራሪ አቋም ያላቸው ጀነራሎች ሳይቀር ሰላም ላይ ያላቸውን አቋም እርግጠኛ ሆኜ አውቃለሁ። ሰላም ይፈልጋሉ፣ የህዝባቸውን ጥቅም ማረጋገጥ ይፈልጋሉ። ግን እነሱም ግን በዝምታ የሚሸበቡበት ምክንያት አንዳንዴ በአምቻ በጋብቻ በቅርበት በምናምን ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ እኔ ልንገርህ፣ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ብያለሁ። በምን ስሌት ነው በዚህ ዘመን የሚታሰብ አይሆንም። ስለዚህ ጀግንነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም። ይሄ እንዳይሆን እስከ መጨረሻው እሰራለሁ። ይሄም እንዳይሆን መስራት ዋናው መነሻው ዋናው መንገዱ ሆነ ያለበት ይሄ ከራሱ ጥቅም የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው። በአቅሜ ስራዬ ኃላፊነቴ በሰጠኝ እድል የማገኛቸውን ይህንን ጠባብ ቲም ብቻ የሚመለከቱ ነገሮች በአደባባይ እላቸዋለሁ። ምክንያቱም የትግራይ ህዝብ የምታድነው በውሸት አይደለም። የውሸት ጀግና እየተባልኩ መቀጠል አልፈልግም። 90 ኪሎ ሜትር ርቀት ሆነ ሰራዊት ትመራለህ። በዛ ርቀት ላይ ሆነ ከአቅሙ በላይ ሆኖ ያፈገፈገን ወጣት ይረሸን ብለህ ማዘዝ ምን የትኛው ጀግንነት ነው? ድንገር አሁን የሚቀጠቅጧቸው የጌታቸው ደጋፊዎች ናቸው የሚሏቸው ሰዎች የሚገርም ዲስቲንክሽን ያላቸው ነው። የውጊያ ታሪካቸው የኮሚትመንት ችግር የሚገርም ዲስቲንክሽን ያላቸው ናቸው። እንዴት እነሱ የገቡበት የስርቆት ኔትወርክ ስለሌሉ ጠላቶች ነው የሚባለው። ሰላም ስለሚመርጡ ውጊያ ሲመጣ የምራቸውን የሚመሩት እነሱ ናቸው። ሁሉም ቦታ ላይ ያላቸው ታሪክ የሚያሳዩ እሱ ነው። የመስዋዕትነት ችግር የለባቸው፣ ግን የወንጀል ኔትወርኩ አካል ግን አይደሉም ነው። የወንጀል ኔትወርኩ አካል ካልሆንክ ትግራይ ሰርቫይቭ አታደርግም። አሁን ሰው በጣም የተምታታ ታሪክ የሚያወራል። የሆነ አንድ አካባቢ ልጆች ተሰብስበው የአንድ አካባቢ የአንድ ሰፈር ተወላጅ ውሸት ነው። እንደዛ የሚባል ነገር የለም። ሰፈር አጋጣሚ በአንድ አካባቢ ተገናኝቶ ሊሆን ይችላል። አጋጣሚ ነው። እኔ ሊቀመንበሩ ከሽሬ እንደመጣ ነው የማውቀው። whatever ምክንያት የአድዋ ልጆች ተሰባስበው ውሸት ነው። እሱ አይደለም ምክንያቱ። የክራይም ኢንተርፕራይዝ ነው። ከነዚህ ጋር ምን ግንኙነት የሌላቸው በመቶዎች የሚቆጠሩ ፖለቲከኞች በመቶዎች የሚቆጠሩ ኦፊሰሮች አሉ ይሄንን ተግባር የሚኮንኑ። እነሱ ጋር ብልከሰከስ ኖሮ ቅዱስ የተባልኩ ነበር የምቀጥለው። ችግሩ የሚያቀተ ሰዓት ይመጣል። እኔ ዘርፌም አላቅም በዘርፋም አልታወቅም፣ ግን በኔ ቀረርቶ በኔ ፉከራ እንደገና ተጨማሪ እኔ ፐርሰናሊ ፊልም ማድረጋቸው ነገሮች አሉ። ኦኬ እኔ አይ ቢን ታርጌትድ በድሮን ተደጋጋሚ ታርጌት ሆኛለሁ። የመጨረሻ ቤቴን ያፈረሰው ሊትራሊ አልጋዬን የመታ አታክ። እንግዲህ ዩኒቨርሲቲ ትምህርታቸውን ያቋረጡ ትምህርታቸውን እንደመማር የኔ አጃቢዎች እንዲሆኑ የተገደዱ ኮማንዶዎች ፊት ለምን አይቆም? ይሄ ከዛ በኋላ ከሁለት ሳምንት በኋላ ነው የፈረምነው። ሁለት ሳምንት ስንፈርም የከፈልነውን መስዋዕትነት አውቃለሁ። ምን አሉኝ አንድ አባት፣ አንዲት ልጅ ቀርታኛለች፣ ታላቆቿ ሁሉም ተሰውተዋል። አትሊስት እሷ ወልዳ
ለማየት እድሉን ለምን አትፈቅዱልኝም? ምን አሉ? የትግራይ ህዝብ እድሜ ልኩን 5 ሚሊዮን የሆነው ለምንድን ነው አሉ። ቼክ እስኪ እናድርገው። ቢኮዝ ሁሉም ችግር ሁሉም ክራይሲስ በትግራይ በኩል ስለሚጀምር ሁሉንም ተዋግተን አንፈታውን እስኪ መኖር እንጀምር አሉ። ይሄንን እየሰማህ ኤቭሪ መድረክ ላይ ይሄን እየሰማሁ ስለ ሰላም ባወራ ስለ ሰላም የምታወራው ማን ጦርነት ፈላጊ ላይ ይልሃል አሉ ብዬ አላቅም፣ ግን አሉ ጦርነት ይፈልጋሉ። ጦርነት የሚፈልጉት ግርግሩን የሚፈልጉት ከተጠያቂነት ለማምለጥ የሚያስቡ ሰዎች። ይሄ ኢንተርፕራይዝ ቅድም እንዳልኩ ነው። አንዱ ምን አለኝ፣ አድዋ ሄደን ነው አንተ የፈረምከው ጥቅምት 23 ነው፣ ጥቅምት 21 ብትፈርም ኖሮ ልጄ በህይወት ይኖር ነበር። ጥቅምት 21 ነው የተሰወው። ሶ ኢን ኢፌክት ፕሪቶሪያን ስንፈርም ቀደም ቢል ኖሮ ልጄ ነበር። ይሄ የትግራይ ዜጋ ጠቅላላ እምነት ነው። ይሄን ማምር ግን ይወጣና ወይ ፕሪቶሪያ ያዋረደን ይላል። ውሸት ነው። ፕሪቶሪያ ያዋረደ ነገር ነው። መስዋዕትነት እየከፈለ ነው ፊርማውን የፈረመው። ይሄ ወጣት በዱላ በድንጋይ የተዋጋ ነው እስከ መጨረሻው ደቂቃ ድረስ። ይሄንን ማስቆም ህይወት እንዲቀጥል ማድረግ መኮራበት ስራ ነው ብቻ ሳይሆን ኤቭሪ የትግራይ ሰው በዚህ ጉዳይ ላይ ተመሳሳይ አቋም ነው ያለው። እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስለው ለምትመጡ ውሸት። የሚቆረቆሩለት ሰፈር የለም፣ የሚቆረቆሩለት መንደር የለም፣ የሚቆረቆሩለት ህዝብም ሲጀመር የለም። እንደ ትግራይ ለትግራይ ሙሉ መቆርቆር የሚገባው አመራር ትግራይን በሙሉ አባንደን የሚያደርግ ትግራይን ከነገሌ ጋር ሆኜ ገሌን ልጥላለሁ። የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም። 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት እንደ ሰው መኖር ነው የሚፈልገው። ህልውናው እንዲያረጋግጥ ነው የሚፈልገው። ተፈናቃዮችን መመለስ ይፈልጋል። ህገ መንግስቱ ያረጋገጠለትን ግዛት ይዞ ወተኤቨር ልዩነት ካለ ህገ መንግስቱን መሰረት ባደረገ መንገድ እንዲፈታለት ይፈልጋል። ለዚህ መስራት ሲገባ የወርቅ ንግድህን ለማጧጧፍ ሁልጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት። የትግራይ ወጣት ለዚህ ሰለባ አይሆንም። ትግራይ በቂ መስዋዕትነት ከፍለናል። እያንዳንዱ ቦታ በሄድኩበት ቦታ ዊዝአውት ኤክሰፕሽን ያደርኩት ሁመራ ብቻ ነው። ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት እና ሰላም ማስጠበቅ የሚደርሱት የህዝብ ፍላጎት እሱ ነው። ከዚህ ውጭ ግን ጀግኖች ያሰከርናቸው ሰዎች እኔንም ጨምሮ ዝም ብሎ እየፎከረ ግን የሚከፍለው በግል እኮ የሚከፍለው መስዋዕትነት የለም። ቅድም እንዳልኩ ዳባት የሚደረግ ውጊያ አካል ላይ ሆኖ ብዙ መስዋዕትነት የተከፈለበት እኔ ሶሊድ ማቀው ማለት ነው። 90 ኪሎ ሜትር ሆኖ ሲመራ የነበረ ሰው ሸሽታችኋል፣ ወደ ኋላ ፈግፍጋችኋል ብሎ ወጣቶች ረሽኖ ይሄን ለምንድን ነው የጀግንነት ታሪክ ምን ውሸት ነው። እኔ ክሊርሊ መነገር ያለበት የትግራይ ህዝብ ላይ ማንም ጦርነት መቀስቀስ የለበትም። አሁንም እርግጠኛም ሆኖ ፌደራል መንግስትም ይሁን የሆነ የትግራይን ህዝብ በኃይል አንበረክካለሁ ብሎ ድንገት በስህተት እንቅስቃሴ ካረገ አያንበረክክም። ምንም ጥያቄ የለውም። የትግራይ ህዝብ ሰላሙን ይፈልጋል። ይህን ባከበረ መልኩ ፕሪቶሪያ ተፈጻሚ የሚሆንበት ሁኔታ ከፈጠርን እነዚህ ሰዎች የሚፋፉበት ፍግ ይጠፋል። ወንጀለኞች ናቸው። በወንጀለኝነታቸው ልክ ፈጸሙት ለሚባለው ጀግንነት ያለኝን አክብሮት ገልጬ ነው። ስርቆት ስትጀምር ግን ሌባ ነህ። ሲምፕል ነው። ዲግኒፋይድ ሌቦች የሚባለው የለም፣ ግን ዲግኒፋይድ ሌቦች ናቸው እነዚህ። የተከበረ ሌባ የሚባል የለም። አቶ ጌታቸው እዚህ ጋር ወጣቱ አሁን በሚናገሩት ልክ ይሄ የሚማገድ ወጣት ይረዳል ያውቃል ወይስ እንዲያውቅ ተደርጓል? አሁን እዛ እኮ ነው የዛሬው ምን ነገር እኮ የዛ አካል መሆኑ ይችላል። ብዙ ይሰማል። ሶሻል ሚዲያ አክቲቭ ነው ወጣቱ። አትሊስት ምንም ይበል ምን ወጣቱ በእንደዚህ አይነት ስብከት እንደማይጨበረብር አውቃለሁ። ማለት ይሄ እገሌን የመሰለ ሰው የለም፣ እገሌን ወደ ለምሳሌ ይሄ አመራር ነው ወደ አደጋ የሚያወጣን የሚል እምነት የለውም። አውልቴል እኔን አመነኝ አላመነኝ ጌታቸውን ትክክል ነው ብሎ አመነ አላመነ ትርጉም የለውም። በተግባር ግን ይሄ አመራር የሆነ ቦታ ያደርሰኛል ብሎ አያምንም። ይሄን እምነት ሞር ቢውል ልታደርግለት ይገባል። ዝም ብሎ በተኮፍሰው በጀግንነት ስም ወዲያ ወዲህ የሚሉ በቀነነት ወዲያ ወዲህ የሚሉ ተራ ሌቦችንም ካላጋለጥክለት እንደኛ ሁሉንም ሰራዊት ሰዎች ነው የሚጠረጥረው። ለምን ስራቸውን የሚሰሩ 99% እዚህ ጉዳይ ውስጥ ስርቆት ውስጥ የሌሉ ሰዎች በጥቂት ሰዎች ለምንድን ነው እንትን የሚሉት
ተጠርጣሪዎች እንዲሆኑ የሚደረጉት ወጣቱም በየጊዜው መታገል መቻል አለበት ብቻ ሳይሆን እንዲታገል የሚያስችሉት ኢንቫይሮንመንት መረጃ እኮ አንድ አቅም ነው። ለምሳሌ እገሌ የሚባል እንዲቀጥፍ አትፍቀድለት፣ አካውንቱን እነግርሃለሁ። የገሌ የሚባል ገንዘብ የት እንደሚያስገባ አውቃለሁ እኔ። ይህንንም እያወቅን ጭምር እኮ ነው እርምጃ መውሰድ ያልቻለ። ውጭ አካውንት ከኤርትራውያን ትውልደ ማለት ኢትዮጵያን ተጋሩ ሳይቀር ሸጦ የት አካውንት እንዳስገባ አውቃለሁ። ማን የድለላ ገንዘብ እንደወሰደ አውቃለሁ። ይሄን ሁሉ ይዘን ነው እርምጃ መውሰድ ያቃተን። እርምጃ ለመውሰድ ያልተፈለገበት ምክንያት ኢንፋክት እኔም እንደ ርቅ የሚፈለግበት ምክንያት እሱ ነበር። ምክንያቱም የዛኔ ኢንተርፕራይዝ አካል አይደለም። ቅድም እንዳልኩ ነው አመጣጤም ራሱ የጡት አባቴ አይታወቅም፣ አድራሻ አይታወቅም። ማን ጋር ሄደው ይሄን ሰው ያስታግሱልን ማለት እንደሚችሉ አያውቁም። ሰው ሁልጊዜ ይሄ ልጅ ሊያጠፋን ይችላል የሚል ስጋት ነው የነበረው። እሱ የፖለቲካ ልዩነት የሚባል ውሸት ነው። የፖለቲካ ትንታኔም ቀርቦ አያውቅም። እንደ ቲፒኤልኤፍ ሊደርሺፕ ውስጥ ያው የጭቃ ጅራፍ ማጮህ ነው መሰዳደብ ካልሆነ በስተቀር እዚህ ግባ የሚባል ሀሳብም ቀርቦ አያውቅም። ስለዚህ ልዩነታችን ሀሳብ አይደለም። ልዩነታችን ቢያንስ እኔ ንስሐ ገብቻለሁ፣ ይሄን ህዝብ ወደ ተጨማሪ ጥፋት የምናስገባበት እድል መዘጋት አለበት ብዬ አምኜ ተንቀሳቅሻለሁ። ፕላስ መጠየቅ አለባቸው